ሰበር ዜና ወደ ውጊያ የሚገባ ማንኛውም ኃይል እስከ ወዲያኛው ይሸኛል። ይህንን ያሉት ሌተናል ጀነራል ይልማ መርዳሳ ናቸው። የሌተናል ጀነራሉ ይህንን ዛቻ የተሞላበት ንግግር በትግራይ ክልል ያለውን ወታደራዊ ውጥረት በግልጽ ያሳያል በሚል መነጋገሪያ ሆኗል። ጀነራሉ በንግግራቸውም አየር ኃይላቸው ጠላትን እስከ ወዲያኛው ይሸኛል ሲሉ አነጋጋሪ የሆነ መልእክት አስተላልፈዋል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። ጭንብል ያጠለቁ ታጣቂዎች በነዋሪዎች ላይ አሰቃቂ እርምጃ እየወሰዱ ነው ተባለ። በትግራይ ክልል ጭንብል ባጠለቁ ታጣቂዎች የታገዘ የግዳጅ ወታደራዊ አፈሳ ስጋት መፍጠሩን ነዋሪዎች ተናግረዋል። ተጨማሪ ያለን የትራንስፖርት አገልግሎት የሚጠቀሙ ሁሉም ተሳፋሪዎች የደህንነት ቀበቶ እንዲያደርጉ የሚያስገድድ አዲስ የመንገድ ደህንነት መመሪያ ይፋ ሊደረግ ነው ተባለ። በትራንስፖርት አገልግሎት ላይ የተሰማሩ ተሽከርካሪዎች ሁሉም ተሳፋሪዎቻቸው ደረጃውን የጠበቀ የደህንነት ቀበቶ እንዲያስሩ የሚያስገድድ አዲስ መመሪያ እየተዘጋጀ ነው ተብሏል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተገለጸ። ዝርዝሩን ይዘናል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባት ዳግም አሳሰቡ። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም ወደ ውጊያ የሚገባ ማንኛውም ኃይልን እስከ ወዲያኛው ይሸኛል። ይህንን ያሉት ሌተናል ጀነራል ይልማ መርዳሳ ናቸው። የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን ጠላትን እስከ ወዲያኛው ይሸኛል ሲሉ ሌተናል ጀነራል ይልማ መርዳሳ በታጣቂዎች ላይ ዝተዋል። ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ሕልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉም ሌተናል ጀነራል ይልማ መርዳሳ ተደምጠዋል። ይህ የሌተናል ጀነራሉ ዛቻ የተሞላበት ንግግር በትግራይ ክልል ያለውን ወታደራዊ ውጥረት በግልጽ ያሳያል ተብሏል። ግልጽ የቃላት ጦርነት ውስጥ የገቡት የፌዴራል መንግስቱና ህወሓት ከሰሞኑ የተለያዩ ወታደራዊ መግለጫዎችን በማውጣትና እርስ በርስ በመወነጃጀል ተጠምደዋል። ጭንብል ያጠለቁ ታጣቂዎች በነዋሪዎች ላይ አሰቃቂ እርምጃ እየወሰዱ ነው ተባለ። በትግራይ ክልል የጭንብል ታጣቂዎች የታገዘ የግዳጅ ወታደራዊ አፈሳ ስጋት መፍጠሩን ነዋሪዎች ተናግረዋል። በትግራይ ክልል አብይ አዲና አካባቢ በሚገኙ የወርቅ ማዕድናት ማውጫዎች ላይ የክልሉ ኃይሎችና ፊታቸውን የሸፈኑ ታጣቂዎች በንጹሃን ላይ አሰቃቂ የግዳጅ ወታደራዊ አፈሳ እያካሄዱ መሆኑ ተሰምቷል። ግንቦት 17 ቀን 2018 ዓ.ም ከ700 በላይ ወጣቶችና የዕለት ጉልበት ሰራተኞች ከስራ ገበታቸው ላይ በድብደባና በኃይል ታፍሰው ልብስና ስልካቸውን እንኳን ሳይይዙ ማይቅነጣል ወደሚገኝ ወታደራዊ ማሰልጠኛ መወሰዳቸውን ተጎጆችና ቤተሰቦቻቸው ገልጸዋል። የትግራይ ኃይሎች ወይንም አርሚ 60 ምክትል አዛዥ ኮሎኔል ዘልዑል ማቲያስ በአካባቢው የማዕድን ወረራን ለመበተን እርምጃ ወስደናል በማለት ድርጊቱን ያመኑ ቢሆንም ወጣቶቹ ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ግን የሚያውቁት ነገር እንደሌለም ተናግረዋል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮች ገልጸዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመላክታል። ይሁን እንጂ ስለ ጉብኝቱ ዋና ዓላማ፣ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር የለም። ይሁን እንጂ ልዑካኑ በመቀሌ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ ጉዞ በህወሓትና በፌዴራል መንግስቱ መካከል እየተካረረ የመጣውን ውጥረት ለማርገብ ሊሆን እንደሚችልም ተገምቷል። አዲስ የመንገድ ደህንነት መመሪያ ይፋ ሊደረግ ነው ተባለ። በትራንስፖርት አገልግሎት ላይ የተሰማሩ ተሽከርካሪዎች ሁሉም ተሳፋሪዎቻቸው ደረጃውን የጠበቀ የደህንነት ቀበቶ እንዲያስሩ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑ ተገልጿል። በሀገር አቀፍ ደረጃ የመንገድ ደህንነትን በማስጠበቅ የትራፊክ አደጋዎችን ለመቀነስ በርካታ ስራዎች እየተሰሩ መሆኑን የኢትዮጵያ መንገድ ደህንነት መድን ፈንድ አገልግሎት አስታውቋል። በተለይ አሽከርካሪዎች ላይ የደህንነት ቀበቶ እንዲኖር በማስቻል አደጋዎችን ለመቀነስ ሲሰራ መቆየቱን ያስታወሱት በአገልግሎቱ የመንገድ ደህንነት ህግ ትግበራ ዴስክ ኃላፊ ወይዘሮ ብርክቴ ባህሩ ሁሉም አሽከርካሪዎች የደህንነት ቀበቶ በተሽከርካሪያቸው ላይ
እንዲያስገጥሙ በሕግ አስገዳጅ መደረጉን፣ ሕጉን ባልተገበሩ ላይም ሕጋዊ እርምጃ ሲወሰድ መቆየቱን አብራርተዋል። ነገር ግን በአሁኑ ወቅት በርካታ ተሽከርካሪዎች የደህንነት ቀበቶ ቢኖራቸውም ቀበቶቹ በትክክል ከአደጋ የማይከላከሉና ደረጃቸውን ያልጣበቁ መሆናቸውን ጠቅሰው ይህንን ችግር ለማስቀረት አዲስ መመሪያ እየተዘጋጀ መሆኑን ጠቁመዋል። በተለይ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ከፊት መቀመጫ አንስቶ እስከ ኋላ ወንበር ለሚቀመጡ ተሳፋሪዎች በሙሉ የደህንነት ቀበቶ እንዲገጥሙ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑን ገልጸው የሚገጠመው የደህንነት ቀበቶም ደረጃውን የጠበቀ እንዲሆን መስፈርት መዘጋጀቱን አስታውቀዋል። መመሪያውን ላይ ወደ ፍትህ ሚኒስቴር መላኩንና ሲጸድቅ በቀጥታ ወደ ስራ እንደሚገባ ገልጸው ከደህንነት ቀበቶ አጠቃቀም ጋር በተያያዘ በተለያዩ አማራጮች የግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸውን አመላክተዋል። ከውጭ በተሰማ ሰበር መረጃ የሶማሊያ ጦር አዛዥና የግብጽ መከላከያ አታሼ በአውሶም ድጋፍ ዙሪያ መወያየታቸው ተገለጸ። የሶማሊያ ጦር አዛዥና የግብጽ የመከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተገልጿል። ይህ ውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር በግልጽ የሚያመላክት ነው ተብሏል። እንደ ሂራን ኦንላይን ዘገባ የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ሰኔ 8 ቀን 2018 ዓ.ም በሶማሊያ የግብጽ መከላከያ አታሼ ከሆኑት ሜጀር ጀነራል አህመድ ፋቲህ አብድል ሰታር ጋር ተገናኝተው መክረዋል። በውይይታቸውም ወታደራዊ ስልጠናን፣ ለሶማሊያ ኃይሎች የሚደረገውን የአቅም ግንባታ ድጋፍና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል ተብሏል። በመጨረሻም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት እንደሚኖርባት ዳግም አሳሰቡ። የውጭ ጉዳይ ሚኒስትሩ ይህንን ያሉት እስራኤል በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም የሚደረገውን ዲፕሎማሲያዊ ጥረት ልታደናቀፍ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። ዶናልድ ትራምፕ ሳይቀሩ የጦርነት አጋራቸው የሆነችውን እስራኤልን ኃላፊነት የጎደለው እርምጃ እየወሰደች ነው በማለትም ተችተዋታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል ጦር በዚህ ጦርነት ወቅት ከተቆጣጠራቸው ግዛቶች ሳይወጡ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም ብለዋል። የሂዝቦላ የሚዲያ ግንኙነት ኃላፊም እንደገለጹት ኢራን ከአሜሪካ ጋር በምታደርገው ቀጣይነት ያለው የውይይት ምዕራፍ ላይ የእስራኤል ጦር ከሊባኖስ እንዲወጣ ጥያቄ እንደምታቀርብ ለቡድኑ ማረጋገጫ ሰጥታለች ብለዋል። እነዚህ አስተያየቶችም የተሰሙት ዶናልድ ትራምፕ በፈረንሳይ ኤቪያና በተካሄደው የቡድን 7 መሪዎች ጉባኤ ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በጠንካራ ቃላት በወቀሱበት ወቅት ነው። ትራምፕ ኔታንያሁ በሊባኖስ ረገድ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስ አለባቸው ያሉ ሲሆን በቅርቡ እስራኤል በቤሩት ላይ የፈጸመችውን የቦምብ ጥቃትም አረመኔያዊ ሲሉ ጠርተውታል። የሶሪያ መንግስትም ከሂዝቦላ ጋር በመገናኘት ረገድ የተሻለ ስራ ሊሰራ እንደሚችል ጠቁመዋል። ደማስቆ በሶሪያ የእርስ በርስ ጦርነት ወቅት ከሂዝቦላ ጋር የተዋጉ የቀድሞ አማጽያን የሚመሩት ቢሆንም አሁን ያለው መንግስት ግን መረጋጋት ይፈልጋል ሲሉም ተደምጠዋል። ዜናዎቻችን አበቃን። በሰላም ቆዩን።